ሰበር ዜና ጦርነቱ ዳግም አገረሸ ተቀሰቀሰ። የህወሓት ጀነራሎች ሊያነጣጠረ የአየር ጥቃት ሊፈጸም መሆኑ ተሰማ። የመከላከያ ሰራዊቱም እነ ጀነራል ጻድቃን ገብረትንሳኤን አስከትሎ ትግራይ ሊቆጣጠር እንደሆነ አንድ ጥብቅ መረጃ ከአዲስ አበባ ሾልኮ ወጥቷል። ከወዲያ ከባህር ማዶ የኢራኑ ጦርነት ዳግም እያገረሸ መሆኑን የሚገልጽ መረጃ ወጥቷል። ሌሊቱን ሁለት የአሜሪካ አይበገሬ የጦር ጀቶች ተመተው ዶግ አመድ ሆነዋል። የዩናይትድ አረብ ኤምሬትስ የኒውክሌር ጣቢያ ላይ ያነጣጠረ ጥቃትንም ኢራን ፈጽማለች። ትራምፕ ሰዓቱ እያበቃ ነው፣ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፍም ሲሉ ስተዋል። ይህ አዲስ ፖስት ሚዲያ ነው። ለአሁን የተደመጡ ሰበር ዜናዎችን አጠናቅረናል። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ዋና ዋናዎቹን እናስቀድማለን። የፌዴራል መንግስት በህወሓት የጦር አዛዦችና ፖለቲካ አመራሮች ላይ የተጠና የአየር ጥቃት ሊፈጽም እንደሆነ ተቋሙ ይፋ አድርጓል። ባለፉት ተከታታይ ቀናት መቀሌና ታምቢያንን ጨምሮ በበርካታ የትግራይ ከተማዎች የአየር ቅኝት ሲደረግ እንደነበር የሚታወቅ ነው። ይህን ተከትሎ ዓለም አቀፉ የግጭት ተንታኝ ተቋም ክራይሲስ ግሩፕ ማዕከላዊ መንግስቱ በክልሉ የህወሓት አመራሮች ላይ የአየር ድብደባ ሊፈጽም እንደሚችል ዘግቧል። ጉዳዩን በዝርዝር የምናስደምጣችሁ ይሆናል። ጦርነቱ ዳግም ተቀሰቀሰ። ኢራን የአሜሪካ ጀቶችን በሚሳኤል መታጠላለች፣ ዶግ አመድ አድርጋቸዋለች። ከዚህ በተጨማሪም የተባበሩት አረብ ኤምሬትስ የኒውክሌር ጣቢያ ላይ ያነጣጠረ ሚሳኤል ድብደባን ፈጽማለች። በዚህ የተበሳጩት ዶናልድ ትራምፕ ጊዜው እየተገባደደ ነው፣ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፍም ሲሉ ዝተዋል። በሌላ መረጃችን ደግሞ የመከላከያ ሰራዊቱ ወደ ትግራይ ሊገባ እንደሆነ ተሰምቷል። አብይ ወስኗል። ሰራዊቱ ህግ ለማስከበርና ህወሓት የመሰረተውን አዲስ ክልላዊ መንግስት ለማፍረስ እንደሆነ መረጃዎች አረጋግጠዋል። ጀነራል ጻድቃንና ጌታቸው ረዳ የሚመሩት ቡድን ክልሉን ይቆጣጠራል ተብሏል። እናስደምጣችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን ይዘናል። ለተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝሮቹ እናምራ። የኢራኑ ጦርነት ዳግም ተቀስቅሷል። የተባበሩት አረብ ኤምሬቶች የኒውክሌር ጣቢያ አቅራቢያ ጥቃት መፈጸሙም ተገልጿል። ክስተቱን አደገኛ የግጭት መባባስ ስትል የጠራችው አረብ ኤምሬቶች ባለስልጣናት ጥቃቱ ከየት እንደተፈጸመ እየመረመሩ ነው፣ ነገር ግን ከኢራን እንደሆነ ምልክቶች አሉ ብሏል። የሀገሪቱ መከላከያ ሚኒስቴር እንደገለጸው ድሮኖች ወደ ኤምሬቶች ግዛት የገቡት በምዕራብ የድንበር አቅጣጫ በኩል ነው። ሁለቱ ድሮኖች እንደተጠለፉና ሶስተኛው ግን በአቡዳቢ የሚገኘው የባራካር የኒውክሌር ኃይል ማመንጫ ከውስጣዊ ቅጥር ግቢ ይዞታ ውጭ የሚገኝ የኤሌክትሪክ ጄኔሬተር እንደመታ ተገልጿል። እሳቱም የተነሳው በዚሁ ምክንያት ነው ተብሏል። በጥቃቱ ጉዳት አለመድረሱን የሚናገሩት ባለስልጣናቱ በአካባቢው የራዲዮሎጂካል ደህንነት ደረጃ ላይም ተጽዕኖ አለማሳደሩን ገልጿል። የኤምሬቶች የውጭ ጉዳይ ሚኒስቴር ክስተቱን ተቀባይነት የሌለው የጥቃት ድርጊት በማለት ጠርቶታል። የተባበሩት አረብ ኤምሬቶች ለማንኛውም ጠበኛ ድርጊት ምላሽ የመስጠት መብት አላት ሲልም አስታውቋል። ሚኒስቴሩ ሰላማዊ የኒውክሌር ኃይል ተቋማትን ኢላማ ማድረግ ግልጽ የዓለም አቀፍ ሕግ፣ የተባበሩት መንግስታት ድርጅት ስምምነትና የሰብአዊ ሕግ መርሆችን ጥሰትም ነው ብሎታል። የኤምሬቶች መከላከያ ሚኒስቴር በበኩሉ የሀገሪቱን ደህንነት ለማዳከም የሚደረጉ ማናቸውን ሙከራዎች በጽናት እጋፈጣለሁ ሲል አስታውቋል። የሀገሪቱ ባለስልጣናት ድሮኑ ከየት እንደተተኮሰ እስካሁን አልገለጹም። ከዚህ ቀደም ግን ኤምሬቶች ከጦርነቱ መነሳት ወዲህ በነዳጅና በኢኮኖሚ መሰረታዊ ልማቶቿ ላይ ከተፈጸሙ ጥቃቶች ጀርባ ኢራን እንዳለች በመግለጽ በተደጋጋሚ ከሳታለች። ኢራንም ማምናለች። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም ሁኔታውን በቅርበት እየተከታተለ መሆኑን ገልጿል። የተቋሙ ዋና ዳይሬክተር ራፋኤል ግሮሲ በክስተቱ ከፍተኛ ስጋት ገብቶኛል ብለዋል። ዋና ዳይሬክተሩ በዓለም አቀፉ የአቶሚክ ኃይል ኤጀንሲ የኤክስ ገጽ በወጣ መግለጫቸው የኒውክሌር ደህንነትን አደጋ ላይ የሚጥል ወታደራዊ እንቅስቃሴ ተቀባይነት የለውም ብለዋል። የኢራንን እንዲህ ያለ ጥቃት ተከትሎ ዶናልድ ትራምፕ ጊዜው እየተገባደደ ነው ሲሉ አስጠንቅቀዋል። የሁለቱ ሀገራት የሰላም ንግግር እንደተቋረጠ ሲሆን ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፉም ሲሉ ዝተዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ዋናው ነገር ጊዜ ነው ብለዋል። ትራምፕ ማስጠንቀቂያውን የሰጡት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትናንት እሁድ በስልክ መነጋገራቸውን ተከትሎ ነው። ቴሄራን ጦርነቱን ለማቆም ያቀረበችው የሰላም እቅድ ላይ አሜሪካ ከስምምነት መድረስ አለመቻሏን የኢራን መገናኛ ብዙሃን በስፋት እየዘገቡት ነው። ዋሽንግተን የሰላም እቅዱ ተቀባይነት እንዲኖረው ጥረት ካላደረገች ውጤት እንደማይገኝ የኢራኑ መህሬ ዜና ወኪል ዘግቧል። ያሳለፍነው ሳምንት ትራምፕ የሁለቱ ሀገራት የተኩስ አቁም በቋፍ ላይ ነው ሲሉ ዘላቂነቱ አጠራጣሪ እንደሆነ አሳውቀዋል። የኢራኑ የሰላም እቅድ ተቀባይነት የሌለው ነው ብለው ትራምፕ ቢያጣጥሉትም የኢራን የውጭ ጉዳይ ቃል አቀባይ ኢስማኤል ባጊ ግን ምክንያታዊና ለጋስ ነጥቦችን እንዳቀረቡ ነው በወቅቱ የተናገሩት። ወደ ሌላኛው መረጃችን እናመራለን። የመከላከያ ሰራዊቱ ወደ ትግራይ ሊገባ መሆኑ ተሰማ። ሰራዊቱ ህግ ለማስከበርና ህወሓት የመሰረተውን አዲስ ክልላዊ መንግስት ለማፍረስ እንደሚንቀሳቀስም ዓላማው እንደሆነም ታውቋል። ጀነራል ጻድቃንና ጌታቸው ረዳ የሚመሩት ቡድን ክልሉን ይቆጣጠራልም ተብሏል።
በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት በትላንትናው ዕለት በአዲስ አበባ መስርተዋል። ከጀርባም የፌዴራል መንግስቱና የመከላከያ ሰራዊቱ እንዳለበት ታውቋል። ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተውን በአፋር ክልል የሚንቀሳቀሰውን ሀራ መሬት ወይም የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጀነራሎችን አቅፎ ነው። በአዲስ አበባ ከተማ መመስረቱ የተነገረለት የለውጥ ኃይሎች ምክር ቤት ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎችና አፋር ክልል የመሸገው ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸውንም መረጃዎች አረጋግጠዋል። ይህ በእንዲህ እንዳለ ተቋሙ የህወሓት አመራሮች ላይ የተጠና የአየር ጥቃት ሊፈጸም እንደሚችል ይፋ አድርጓል። ይህንን ትንበያ ያስቀመጠው ደግሞ ክራይሲስ ግሩፕ ነው። ዓለም አቀፍ ግጭቶችን በመተንተን የሚታወቀው ክራይሲስ ግሩፕ የህወሓትና 4 ኪሎን ውጥረት በተመለከተ ዳጎስ ያለ ሰፊ ሪፖርት ይዞ ወጥቷል። በሪፖርቱም በቀጣይ ማዕከላዊ መንግስቱ ምን ሊያደርግ ይችላል በሚለው ዙሪያ 3 ትንበያዎችን ያስቀምጧል። ከነዚያም መካከል የአየር ጥቃት በህወሓት አመራሮች ላይ የሚለው ይገኝበታል። በ4 ኪሎና በመቀሌ መሃል ትኩሳት ከዛሬ ነገ ፈነዳ በሚል ስጋትን አንዣቧል። በተለይም በፕሪቶሪያ ስምምነት መሰረት የተቋቋሙ የክልሉ ጊዜያዊ መንግስት እንዲፈርስ በህወሓት መወሰኑን ትኩሳቱን እጅጉን አባብሶታል። ህወሓት ደብረጽዮንን ፕሬዝዳንት አድርጎ ከሾመ በኋላ እስካሁን ከፌዴራሉ መንግስቱ በኩል ዝምታ እንደ ምርጫ መወሰዱ ብልጽግና በትግራይ ጉዳይ ምን እያቀደ ነው የሚለውን ጉዳይ አጠያቂ አድርጎታል። የሁለቱ ኃይሎችን ከቋፍ የደረሰ ትኩሳት በተመለከተ ዓለም አቀፉ የግጭት ተንታኝ ቡድን ክራይሲስ ግሩፕ ሰፊ ትንታኔና ትንበያን አጋርቷል። ውጥረቱ በማንኛውም ሰዓት ወደ ግጭት ሊቀየር የሚችልበት እድል ተፈጥሯል ያለው ተቋሙ ህወሓት ጊዜያዊ መንግስቱን አፍርሶ የራሱ ምክር ቤት ማቋቋሙ ትልቅ የታሪክ ጥፋት ነው ብሎታል። ይህ ውጥረት ከጎረቤት አገራት በዋናነት ከሱዳንና ኤርትራ ጋር የተያዘ መሆኑን በማንሳትም ጦርነት የሚቀሰቀስ ከሆነ ጎረቤት አገራትን የሚጋብዝና ቀጠናዊ መልክ ያለው ሊሆን እንደሚችልም አስጠንቅቋል። በተለይም ኤርትራና ሱዳን ከህወሓት ጋር የጀመሩት ግንኙነት በአዲስ አበባና በመቀሌ መካረር መካከል የሚፈጠር ማንኛውም ግጭት እንደሚጋብዛቸው ነው የገለጸው። ግብጽን ጨምሮ የውጭ ኃይሎች በህወሓት በኩል የመሰለፍ አዝማሚያ እንዳላቸው አስቀድሞ የሚጠበቅ ቢሆንም በቀጥታ ወደ ጦርነት የሚገቡበት እድል ጠባብ ነው ብሏል። ይሁን እንጂ አሁን ላይ በቀጠናው ያለው የመጠላለፍ ስንባሌ ጀነራል አልቡርሃንና ሻቢያ ያለማመንታት ከህወሓት ጎን ሊሰለፉ የሚችሉበት አጋጣሚ ሊፈጥር ይችላልም ብሏል። ሁለቱ ኃይሎች የብልጽግናው አስተዳደር ላይ ያላቸው የጋራ ጠላትነት አቋም ህወሓትን ደግፈው መንግስትን ለመቀየር ሊያመቻቻቸው እንደሚችልም ተጠቁሟል። ባለፉት 4 ወራት በሁለቱ ኃይሎች መካከል የተፈጠሩትን ፖለቲካዊ ውሳኔዎችን በዝርዝር ያስቀመጠው ሪፖርቱ በቀጣይ የፌዴራሉ መንግስት ምን አይነት እርምጃ ሊወስድ ይችላል በሚለው ዙሪያ 3 ትንበያዎችን አስቀምጧል። የህወሓት እርምጃ እጅግ አደገኛ የሚባል ቢሆንም የፌዴራል መንግስት አሁን ላይ ወታደራዊ እርምጃ ከመውሰድ ሊቆጠብ እንደሚችል የጠቆመ ሲሆን የ7ኛው ሀገራዊ ምርጫ መቃረብም ለዚሁ እንደ ምክንያትን አስቀምጧል። ለጊዜውም ቢሆን ማዕከላዊ መንግስቱ በህወሓት ላይ ሙሉ ወታደራዊ ኦፕሬሽን ወይም እርምጃ ከመውሰድ ሊቆጠብ ይችላል። ከዚያ ይልቅ የኢኮኖሚ ዕቀባዎችን አጠናክሮ ሊያስቀጥልና የህወሓት ወታደራዊ ይዞታዎችን እንዲሁም አመራሮች ላይ ያነጣጠሩ እርምጃዎችን አልፎ አልፎ ሊፈጽም ይችላል ሲል ትንበያውን አስቀምጧል። የፌዴራል መንግስት ከጎረቤት ሀገራት በኩል ሊገጥም የሚችለውን ጉትቻ ለማስቀረት በኋላ የተራዘመ ስልታዊ እርምጃ ሊወስድ እንደሚችልም አክሏል። በኢኮኖሚ ጫናዎችና በተራዘመ ወታደራዊ የማዳከም ስልት ህወሓትን አስወግዶ አዲስ አበባ የከተሙ አጋሮቹ ትግራይ እንዲቆጣጠሩ ሊያደርግ እንደሚችልም ተንብየዋል። ለዚህም በቀጥታ ከህወሓት ጋር ጦርነት ከመግጠም ይልቅ ስልታዊ የአየር ጥቃቶችን ሊፈጽም ይችላል ያለ ሲሆን የፌዴራል መንግስት የአየር ጥቃቶችን በመፈጸም ህወሓትን ለማዳከም እርምጃ እንደሚወስድ ከሰሞኑ የህወሓት አመራሮች ስብሰባ በተቀመጡበት አጋጣሚ በመቀሌ ላይ ያደረገው የድሮንና የጦር ጀት ቅኝትም ለዚህ ምልክት ነው በማለት ተንትኗል። በመጨረሻም ተቋሚ ፓርቲዎች ለምርጫ ቅስቀሳ በቀን እስከ 143 ሺህ ብር እያወጡ መሆኑን የሚገልጽ አስደንጋጭ ሪፖርት ዛሬ ወጥቷል። 15 ቀናት ለቀሩት 7ኛው ሀገራዊ ምርጫ ገዢውን ፓርቲ ጨምሮ ተወዳዳሪዎች በተለያየ መንገድ ቅስቀሳ እያከናወኑ ነው። ይሁንና ተቋሚ ፓርቲዎች በዚህ የምርጫ ቅስቀሳቸው ወቅት የተለያዩ ፈተናዎች እያጋጠማቸው መሆኑን እየተናገሩ ነው። ከነዚህ መካከል ኢህአፓን ጨምሮ 4 ፓርቲዎችን ያቀፈው ትብብር ለኢትዮጵያ አንዱ ነው። የኢህአፓ ሊቀመንበር የሆኑት አቶ አብርሃም ሃይማኖት ትብብሩን ወክለው እንደገለጹት ያጋጠማቸው ያለው ፈተና ዘርፈ ብዙ ነው ብለዋል። ሲናገሩም ከምርጫ ቦርድ የምናገኘው ገንዘብ እያነሰ ከመምጣቱም በላይ ከህዝብ የሚገኘው ድጋፍም ቀንሷል ብለዋል። አቶ አብርሃም ለፎርቹን ጋዜጣ እንደተናገሩት ህዝቡ ከሰላማዊ ፖለቲካ እየራቀ ሲሆን ለዚህ ደግሞ ምክንያቱ ተቃዋሚዎችን መደገፍ ለብዙዎች ስጋት የሚፈጥር ጉዳይ እየሆነ በመምጣቱ ነው። በዚህም የተነሳ ዜጎች ለተቃዋሚ ፓርቲዎች የገንዘብ ድጋፍ ለማድረግ ብቻም ሳይሆን ለምርጫ ቅስቀሳ አዳራሽና መኪና ለማከራየት እየፈሩ መሆናቸውን ሰላማዊ የፖለቲካ ምህዳሩን እንዳጠበበው አስታውቀዋል። ለምርጫ ቅስቀሳ የመኪናና ሳውንድ ሲስተም ኪራይ ዋጋ፣ የህትመትና የነዳጅ ዋጋዎች ጭምር መናራቸው ሌላኛው ፈተና ነው ብለዋል። አቶ አብርሃም እንደሚገልጹት ኢህአፓ በአሁኑ ወቅት
ለምርጫ ቀስቀሳ በቀን 143 ሺህ ብር እያወጣ ነው። ከምርጫ ቦርድ ያገኙት ደግሞ እንደ ፓርቲ 800 ሺህ ብር እና ለእያንዳንዱ እጩ 7 ሺህ ብር መሆኑን አስታውቋል። ሲናገሩም በነዳጅ ስርጭት ላይ የተፈጠሩ መስተጓጎል ለምርጫ ቀስቀሳችን ነዳጅ ለማግኘት አስቸግሮናል ሲሉ ገልጿል። በዘንድሮ ምርጫ ከ50 ሚሊዮን በላይ መራጮች መመዝገባቸው ምርጫ ቦርድ ያስታወቀ ሲሆን በምርጫው ላይ 47 ፓርቲዎች እንደሚሳተፉ መገለጹ ይታወቃል። ለቦርዱ 10.5 ቢሊዮን ብር በጀት ተይዞለት የነበረ ቢሆንም ተጨማሪ ገንዘብ ጠይቋል። በምርጫው ላይ በጥቅሉ 10933 እጩዎች ለመሳተፍ ተመዝግበዋል። ከነዚህ ውስጥ 2950 ያሉ ወይንም 27 በመቶ የብልጽግና እጩዎች ሲሆኑ በቀጣይነት 1256 ፓርቲዎችን ኢዜማ እያስመዘገበ ሲሆን ትብብሩ ደግሞ 1033 እጩዎችን ስለማስመዝገቡ ነው እየተሰማው። 15 ቀናት በቀረው ምርጫ አነጋጋሪ ጉዳዮች እየተከሰቱ ሲሆን ከነዚህም መካከል የኢትዮጵያ ብሔራዊ ምርጫ ቦርድ ሂደቱን ለማስፈጸም የሚያስችል ተጨማሪ 10 ቢሊዮን ብር በጀት መጠየቁ ነው። ይህ ተጨማሪ በጀት በፓርላማ ከጸደቀ የቦርዱን የዘንድሮ አጠቃላይ በጀት ከ20 ቢሊዮን ብር በላይ ያደርገዋል። የቦርዱ ሰብሳቢ መላትወርቅ ኃይሉ ለፓርላማው የፕላን በጀትና ፋይናንስ ቋሚ ኮሚቴ እንዳስረዱት ተጨማሪ በጀቱ ያስፈልገው በጸጥታ ችግር ወይም በውጤት አለመግባባት ምክንያት ሁለተኛ ዙር ምርጫ ሊካሄድ ስለሚችል እንዲሁም የነዳጅና መጋዘን ኪራይ ጭማሪዎችና የድህረ ምርጫ ወጪዎችን ሸፈን ነው። ለዘንድሮ ምርጫ ከ50 ሚሊዮን በላይ መራጮች ግማሽ ያህሉ በኦሮሚያ ክልል የተመዘገቡ ሲሆን 47 የፖለቲካ ፓርቲዎችና ከ195 ሺህ በላይ የምርጫ አስፈጻሚዎች ይሳተፋሉ። አንዳንድ የፖለቲካ ፓርቲዎች ቦርዱ የምርጫ ድጋፍ በጀትን ለእጩዎች በወቅቱ እያቀረበ አይደለም እያሉ ነው።